አማርኛ ማንበብና መጻፍ የማትችሉ ሆናችሁ ግን መማር ፈልጋችሁ ሁኔታዎች አልመቻችላችሁ ካላችሁ ያው መፍትሄው ዛሬ ይዤላችሁ መጥቻለሁ ማለት ነው። ባላችሁበት ቦታ ሆናችሁ ገጠር፣ ከተማ፣ በየትኛውም የዕድሜ ክልል አዋቂ፣ ሕፃን፣ አዛውንት ሳይል በየትኛውም የዓለማችን ክፍሎች ከሀገር ውስጥም ሆነ ከሀገር ውጭ ሆነው እንዲማሩ ሁኔታዎችን አመቻችተን ጨርሰናል። እናንተም የዚህ እድል ተካፋይ እንድትሆኑ ተጋብዛችኋል ማለት ነው። በዚህ ዘመን ቴክኖሎጂ በተራቀቀበት ዘመን ማንበብና ለመጻፍ ማለት በጣም ከባድ ነው። እናንተ ታውቁታላችሁ ችግሩን። ስለዚህ ማንበብና መጻፍ የማትችሉ ከሆነ በቃ ዋናው ዓላማችሁ የሚሆነው በቃ ማንበብና መጻፍ መቻል ነው ማለት ነው። ምክንያቱም በዚህ ጊዜ ቢያንስ ጊዜው የቴክኖሎጂ ነው። ገንዘብ ትራንስፈር ለማድረግ ማንበብና መጻፍ የማትችል ከሆነ ሪስክ ውስጥ ነህ ማለት ነው። በጣም ከባድ ነው። ስለዚህ ይህን ያላችሁን ችግር በጊዜ ቅረፉት፣ በጊዜ ተወጡት ማለት ነው። ጊዜው ወደ የት እንደሚሄድ ታውቁታላችሁ። ስለዚህ በዚህ ጊዜ ማንበብ አለመጻፍ ማለት በጣም ከባድ ስለሚሆን ተማሩ ነው የምለው። ቻንሱ ተጠቀሙ። እሺ፣ ዛሬ በጣም አስተማሪ ትምህርት ነው ይዤላችሁ የመጣሁት። ዛሬ ሙሉ 34ቱ ፊደሎችን አይተን ቃል መስርተን በቀላሉ ለጀማሪዎች እንዲመች አድርጌን ያቀረብኩት። በደንብ ተከተሉኝ። ከመጀመሪያው ከሀ እስከ ፐ እናያለን። ከዛ በኋላ ደግሞ ቃል እንዴት ማንበብ እንደምንችልና እንዴት መመስረት እንደምንችል ነው የምናየው። ቤተሰብ በደንብ ተከተሉኝ። ለአካውንቱ አዲስ ከሆናችሁ የፕላስ ምልክቷን ጫን ብላችሁ ፎሎ አድርጉ። ቤተሰብ ነው ማለት ነው። በዩቲዩብ ደግሞ ሰብስክራይብ ያደረጋችሁ ተከተሉኝ። በዚህ መልኩ አማርኛን በኦንላይን መማር የምትፈልጉ ስልክ ባዮ ላይ ያለ ካሊያም በ0953 615956 ብላችሁ ብታናግሩኝ በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈልጋችሁት ሰዓት መማር ትችላላችሁ። ቀጥታ ወደ ትምህርቱ ነው የምንሄደው። እሺ፣ ያው በአጠቃላይ 34 ናቸው። እነዚህን ስደምሯቸው እና እነዚህን ላይኞቹ ስደምሯቸው በአጠቃላይ 34 መሆን አለባቸው ማለት ነው። 34 መደበኛ የአማርኛ ፊደሎች አሉ ማለት ነው። ስንት አልኳችሁ? 34። እያንዳንዱ ደግሞ ልክ እነዚህ 34ቶቹ 7 ቤተሰብ ይኖራቸዋል። ለምሳሌ የ7 የ7 ያልክ እስከ ፐ ድረስ 7 ቤተሰብ ይኖራቸዋል ማለት ነው። ዛሬ የምናየው የመጀመሪያ ፊደሎችን ምክንያቱም እነዚህ 34ቶችን መጀመሪያ ካላወቅን ቃላትን ለመመስረት እንዲሁም የተጻፉ ነገሮችን ለማንበብ ከባድ ስለሚሆን መጀመሪያ ማወቅ ያለብን እነዚህን ነው ማለት ነው። ስለዚህ ዛሬ እነዚህን እንዴት እንደምታውቁ አስረዳችኋለሁ ማለት ነው። 34ቶችን እናያለን። ከአየነ በኋላ ደግሞ እነዚህ ቃላት እንዴት ከዚህ እንዳወጡ እናነባለን ማለት ነው። እስከዛው ፎሎ ያደረጋችሁ ጠብቁኝ። ላይክ፣ ኮሜንት፣ ሼር፣ ኮፕሊንግ ማድረጋችሁ እንዳትረሱ። ቀጥታ ወደ ትምህርቱ እንሂድ። እችኛዋ ሀ ነች። ሀ ለ ሐመር ውሃ መ ሰ ረ ሰ ሸ ቀ በ ተ ቸ ነ ኘ አ ከ ኸ ወ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ፈ ጸ አ ሐ ቨ ፐ። በጣም አሪፍ። ስለዚህ እነዚህ 34 የአማርኛ መደበኛ ፊደሎች ይባላሉ። መደበኛ ፊደሎች ስንት ናቸው? 34። ስለዚህ እነዚህ 34ቶቹ ደግሞ እያንዳንዳቸው 7 ቤተሰብ አላቸው። ለምሳሌ የሀ7 የለ7 የሐመሩ ሀ7 የመ7 እያለ ሙሉ የ34ቶቹ ሙሉ 7 ቤተሰብ አላቸው ቤተሰብ። ስለዚህ ዛሬ የመጀመሪያ ፊደላቸውን ብቻ ነው ያየነው። የመጀመሪያ ፊደላቸውን ብቻ 34ቶቹ ብቻ ማለት ነው። ዋና መሪያቸውን ነው ያየን የምንገኘው። አሁን ደግሞ ልክ ቃል እንዴት እንደምንመሰርት እናያለን። ለምሳሌ ከዚህ ላይ እቺ ማነች? ለ የታለች? እዚህ ላይ ማለት ነው። እችኛዋ ለ፣ ከዛስ እቺ ሁለተኛዋ ደግሞ መ ነች አይደል? ለመ፣ ከዛስ ነ፣
ነ የታለች? ከዚህ ጋር አያችሁት? ለ አንደኛ እናድርጋት። ከዚህ ጋር አንደኛ ስለምትገኝ እችኛዋ ሁለተኛ፣ ከዛ እችኛዋ ሶስተኛ። ለምን? አንደኛ ለሚገኘው ለ ስለሆነ፣ ሁለተኛ ለሚገኘው መ ስለሆነ፣ ሶስተኛ የሚገኘው ነ ስለሆነ፣ ስለዚህ ለ መ ነ ለመነ በአንድ ላይ ለመነ። ልክ እናንተ ማድረግ ያለባችሁ እንደ ፊደል መጀመሪያ እንደ ፊደል ማወቅ ነው ያለባችሁ። እንደ ፊደል ስላችሁ ረጋ ብላችሁ ፊደሉን መጥራት። ለምሳሌ ለ መ ነ ከዛ አለመርሳት፣ የጠራችሁትን አለመርሳት። ለምሳሌ ለ መ ነ ከዛ ፍጥነት መጨመር። ልክ እንደ ቃል ሲሆን ፍጥነት መጨመር ያስፈልጋል። ስለዚህ ለመነ 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 እያላችሁ ትሄዳላችሁ። ፍጥነት እየጨመራችሁ ማለት ነው። ስለዚህ ለመነ ይኸው ነ ለመነ ለመነ። በጣም አሪፍ በጣም አሪፍ። አሁን ደግሞ እንቀጥል ወደ ቀጣዮች ማለት ነው። ከዛ ወደ ሁለተኛው ስንሄድ ደግሞ ይኸው በ እች ነች። ይኸው ለ በለ ጠ ይኸው እዚህ ጋር ጠ። ስለዚህ በ የመጀመሪያ አንደኛ ነች። በ ከዛስ ለ ሁለተኛ ለ ከዛስ ጠ ሶስተኛ። ስለዚህ ለ ጠ አንደኛ በ ያው ለ ደግሞ ሁለተኛ ነው የሚገኘው፣ ሁለተኛ ጠ ደግሞ ሶስተኛ አይደለ? ስለዚህ በለጠ ፍጥነት መጨመር። ልክ እንደ ፊደል ከሆነ እንዳልኳችሁ ረጋ ብላችሁ ትጠራላችሁ። እንደ ቃል ከሆነ ግን ፍጥነት ትጨምራላችሁ ማለት ነው። ስለዚህ በለጠ። በጣም አሪፍ። እንቀጥል። እሺ ወደ ሶስተኛው ደግሞ ስንሄድ እዚህ ጋር ወ የመጀመሪያ ረ የመጀመሪያ ደ የመጀመሪያ ወረደ